ሁላችንም እግዚአብሔርን በድለናል፣ ቤተክርስቲያንን አሳዝነናል። እንዲህ እንድንሆን ሁላችንም ድርሻ አለን። ኃጢአትም ሰርተናል፣ ጎስቁለናል፣ ረክሰናል፣ በድለናል፣ ሰንፈናል፣ ደንቁረናል፣ አላዋቂዎች ሆነናል። እነማን? ሁላችን። እገሌ ለገሌ ነው እያልን ብንሆን አይሆንም። ለቤተ ክርስቲያን በመቆርቆር የማይታሰብ እቅድ፣ የማይመሰረት ማህበር፣ የማይደረጅ ጽዋ ምን የለም። ሁሉም ተቆርቁሮ መግለጫ ይሰጣል። ምን ይላል? ግን አንድ ልብ ይኖረን። አንድ ልብ መቼ ነው የምንኖረው? ይሄ ከፍተኛ ክህደት ነው። እስቲ ክህደት በሉ። አምኖ አንድ ልብ አለመሆን በየጎጡ ማሰብ፣ በየሀገሩ ማሰብ፣ በየግል ማሰብ ከፍተኛ የሆነ ሃይማኖትን ከመካድ የሚከፋ በሽታ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። ይትባረክ እግዚአብሔር አምላከ አበዊነ ቅዱሳን ዘሰባህ ምህረቶ ለአይሊነ። ምህረቱንና ቸርነቱን ይቅርታውን በሕይወታችን ላይ ያጸናንልን እግዚአብሔር ስሙ የተመሰገነ ይሁን። የእናታችን የቅድስት ድንግል ማርያም የቅዱሳን መላእክትና የቅዱሳን ሁሉ ረድኤት አይለየን። ቸርነት የባህሪ ገንዘቡ የሆነ ፈጣሪያችን ላደረገልን ነገር ሁሉ ስሙ የተመሰገነ ይሁን። በመካከላችን ተገኝቶ እንዲያስተምረን ቅዱስ ፈቃዱ ይሁንልን። የሐዋርያት ሥራ ምዕራፍ 4 ቁጥር 32 ላይ የምናገኘው የመጽሐፍ ቅዱስ ክፍል ነው። እንግዲህ ምን ብሎ ይናገራል? ኩሎሙ እለ አምኑ በአሃዱ ልብ ወበአሃቲ መንፈስ አልቦ እሙስቴቶሙ ዘይብል ዘዚአየ ንዋይ አላ ዘኩሎሙ ህቡረ ይላል። ያመኑትም ሁሉ አንድ ልብ ነበራቸው። ያመኑትም ሁሉ አንድ ልብ ነበራቸው። ከነሱም መካከል ይህ የኔ ነው የሚል አልነበረም፣ የሁሉም አንድ ነበር እንጂ ይላል። ያመኑትም ሁሉ አንድ ልብ ነበራቸው። የሐዋርያት ሥራ ምዕራፍ 4 ቁጥር 32፣ የሐዋርያት ሥራ ምዕራፍ 2 ቁጥር 43 ላይም ታገኙታላችሁ። ሁለት ቦታ የተነገረ ነው። በአሐዱ ልብ ወበአሐቲ መንፈስ ይጸመዱ ውስተ ቤተ መቅደስ፣ በቤተ መቅደስ ውስጥ አንድ ልብ ሆነው ያገለግሉ ነበር ይላል። ይህንን ቃል የጻፈልን ቅዱስ ሉቃስ ነው። የሐዋርያት ሥራን የጻፈው ቴዎፍሎስ ለሚባል አንድ ንጉሥ እንዲሁ የሐዋርያትን ስማቸውን እስኪ ዘርዝረ ንገረኝ ብሎ መልእክት ላከበት። ንጉሱ ቴዎፍሎስ የሚባለው ንጉሥ የሐዋርያትን ስም ዝርዝራቸውን ጽፈ ላክልኝ ቢለው፣ አይ ስምንማ የሚያከብረው ምንድን ነው ብሎ ነው ስራ ነው እንጂ ብሎ ስራቸውን ጽፎ ላከልን። ስም በስራ ይከብራል። ስለዚህ የሐዋርያት ስራ ተባለ መጽሐፋቸው። ሐዋርያትን ሐዋርያ አድርጎ ያስከበራቸው ስራቸው ነውና በዚህ የሐዋርያት ሥራ በተባለው መጽሐፍ ቅዱሳን ሐዋርያት ለቤተ ክርስቲያንና ለክርስቶስ ፍቅር የከፈሉትን ዋጋና የእግዚአብሔርን ረዳትነትና መጋቢነት የምናሳይበት ነው። 12 ደቀ መዛሙርት 12 ቅንጣት ስንዴ ሆነው በዓለም ተዘርተው ዓለምን እንዴት አድርገው በመንፈስ ቅዱስ ኃይል ድል እንደነሱትና ቤተ ክርስቲያንን እንዳሰፏት የሚያሳይ መጽሐፍ ነው እና በዚህ መጽሐፍ ውስጥ ጌታ 12 ሐዋርያትን 72 ደግሞ አርዲት የሚባሉትን ደቀ መዛሙርት ሌሎች አርዲትን 36 ደግሞ ከእህቶች ወይም ከእናቶች ቅዱሳት አንስት የሚባሉትን ከሴቶች 36 ከሐዋርያት 12 ከሐዋርያት በኋላ የመረጣቸውን 72 አድርጎ 120 ቤተሰብ መርጦ ክርስቶስ ያስተዳድር ነበር። በኋላ ቅዱሳን ሐዋርያት ጌታ እንዲህ ብሎ ቃል ገብቶላቸው ነበረ። ዮሐንስ ወንጌል ምዕራፍ 12 ላይ አማን አማን እብለክሙ እመ ኢወድቀት ህጠተ ስርናይ ዲበ ምድር ባይቲታ ትነብር እመሰ ወድቀት ወሞተት ብዙሃ ፍሬ ትፈሪ። እውነት እላችኋለሁ የስንዴ ቅንጣት በምድር ላይ ካልወደቀች ካልፈረሰች ካልሞተች
ብቻዋን ትኖራለች። የስንዴ ቅንጣት ግን የዮሐንስ ወንጌል ምዕራፍ 12 ላይ ነው። እርሻ ላይ ከወደቀችና ከፈረሰች ብዙ ፍሬ ሆና ትነሳለች ብሎ አስተምሯቸው ነበረ። ጌታችን መድኃኒታችን ኢየሱስ ክርስቶስ እንዲህ ብሎ ሲናገር የስንዴ ቅንጣት ብሎ የተናገረው ራሱን ነው። ራሱን የስንዴ ቅንጣት ይላል። የስንዴ ቅንጣት መሬት ላይ ካልወደቀች ብቻዋን ትኖራለች አለ። እኔ ካልሞትኩ እኔ ብቻ ሕያው ሆኜ እኖራለሁ። ምክንያቱም ጌታችን ኢየሱስ ክርስቶስ ራሱ ሕይወት ነውና፣ እሱ ሕይወት ስለሆነ የአብ ልጅ ነው፣ አምላክ ነው፣ የባሕርይ አምላክ ነው። የተዋህደው ሥጋም በተዋህዶ የባሕርይ አምላክ ነው። ስለዚህ እኔ ካልሞትኩኝ ብቻዬን እኖራለሁ። ከሞትኩ ግን ስንዴዋ መሬት ላይ ስትጨመር ብዙ ፍሬ እንደምታፈራው እኔ ስሞት እናንተ ታፈራላችሁ፣ ቤተ ክርስቲያን ትበዛለች። የእኔ ሞት የቤተ ክርስቲያን በረከት ነው። ስለዚህ እኔ ስሞት ትበዛላችሁ አላቸው። እውነትም ሲሞት 120 ቤተሰብ ነበር እስኪሞት። የሞት ዕለት እንዲያውም ከመስቀሉ ስር የነበረ አንድ ደቀ መዝሙሩ ዮሐንስ ከእናቱ ጋር፣ ከዛ ደግሞ ጥቂት ሴቶች አብረው ከመስቀሉ ስር ነበሩ። 11 ደቀ መዛሙርቱ ግን መስቀል ስር አልተገኙም ነበር። ሲሞት ብቻውን ሞተ። ሲነሳ 12ቱን ሰበሰባቸው። 120 ቤተሰቡም ቀስ ቀስ እያሉ የትንሣኤ ዕለት 12ቱ ተሰበሰቡ። ከዛ ቀስ እያሉ 72ቱም 36ቱ ቅዱሳት አንስትም አንድ ላይ መሰብሰብ ጀመሩ። የመስቀል ዕለት የተበተኑትን የትንሣኤ ዕለት ሰበሰባቸው። ሲያርግ ባርኳቸው፣ አንድ ቤተሰብ አድርጓቸው ሄደ። እሱ ባረገ በ10ኛው ቀን መንፈስ ቅዱስን ለከላቸው። እንደምታውቁት በአንድ ቤት ተሰብስበው ሳሉ እነዚያ 120 ቤተሰቦች 120 ብቻ ናቸው። በአንድ ቤት ውስጥ ተሰብስበው ሳሉ መንፈስ ቅዱስ መጣና በየራሳቸው ትከሻ አደረባቸው፣ አረፈባቸው። እኔ ስሞት ትበዛላችሁ ብሎን አልነበረም ጌታ? የዚያን ጊዜ ከ12ቱ ደቀ መዛሙርት አንዱ ቅዱስ ጴጥሮስ ተነስቶ ስብከት ሰበከ። ሲሰብክ በአንድ ጊዜ ስብከቱ 3000 ክርስቲያኖችን ጨመረበት። ስንት ጨመረበት? ስለዚህ ጌታ ስሞት ምን ትላላችሁ ብሎ ነበር? ስሞት ትበዛላችሁ፣ የእኔ ሞት የቤተ ክርስቲያን መብዛት ነው ብሎ ነበር። እንደተናገረው ቃሉን ሳያጥፍ መድኃኔዓለም በ10ኛው ቀን 3000 ክርስቲያኖች በአንድ ገበሬ ስብከት ተጨመሩ። ምክንያቱም ቅዱስ ጴጥሮስ ገጠሬ እስራኤላዊ ነው አይደለም? አሳ አጥማጅ፣ የገጠር እስራኤል ገጠሬ ገበሬ ነው። መንፈስ ቅዱስ በባዶ አይምሮ ላይ ልቡን ለሰጠው ሰው እንደሚሰራ ሲያስረዳን በዚያ ምስኪን የነበረ የ55 ዓመት ገበሬ መንፈስ ቅዱስ በልቡ ነው አድሮ 3000 ሰዎችን ንግግር ከሚታወቅበት ከግሪክና ከሮማ የመጡትን በራሳቸው ቋንቋ የመንፈስ ቅዱስ ቃል እንዲሰማቸው አድርገው 3000 ተጨመረበት። ዓመት ተቀምጠው ክርስቲያኖች ሐዋርያት ዓመት ኢየሩሳሌም ሲቀመጡ በእስጢፋኖስ ስብከት ተጨምሮ 8000 ክርስቲያኖች በአንድ ዓመት ውስጥ ኢየሩሳሌም ውስጥ ሞሉ። 8000 ክርስቲያኖች። እነዚህ 8000 ክርስቲያኖች ገንዘባቸውን ያመጡና ለሐዋርያት ያስረክባሉ። ሐዋርያት እህል ይገዙና እራት ሁሉም አንድ ላይ ይበላል። ከዚያ ውስጥ ማንም ሰው 8000 ክርስቲያን የኔ የሚለው ሐሳብ አልነበረውም። ስንት ሺህ ክርስቲያን ነው? ስንት ሐሳብ ነው የነበራቸው? ንገሩኝ እንጂ። አንድ ሐሳብ ነበራቸው። 8000 ክርስቲያኖች አንድ ሐሳብ ነበራቸው። አንድ ሐሳብ ብቻ አንድ ሐሳብ ነበራቸው አይልም። እንደውም መጽሐፉ ያለ ምንድን ነው? ስንት ልብ ነው? አቤት! አሁን ይህንን ነገር ስታስቡት ምን ይመስላችኋል? መቼም ልብ የሚባለው እኛ የባዮሎጂ ባለሙያዎቻችን እንደነገራችሁን ልብ የምትባለው እቺ ደም የምትረጨው ከረጢት ናት መቼስ አይደለም? እቺ ደም የምትቀበለውና የምትረጨው ናት ልብ የተባለችው። እና አንድ ልብ ከሆነ ሁላቸውም እያወጡ ጥለው በሆነ ሰው አንድ ልብ እያሰቡ ነው ወይም በዛች ደም በአንድ ሰው ደም እየረጩ ነው በአንድ ሰው ልብ። እንደሱ ማለት መቼስ አይሆንም። እና ልብ የሚባለው ምንድን ነው? ልብ ሰው የሚያስበው በልቡ ነው በጭንቅላቱ ነው? ንገሩኝ እንጂ። ሰው የሚያስበው በዚህ ነው በዚህ ነው በዚህ ነው ነው በዚህ ነው? እስኪ የምታስቡበትን ንኩት። ለማንኛውም እንዳንረባብሽ ንኩ፣ የምታስቡበትን ማሰቢያችሁን ንኩት። በምን አውቃችሁት ነው? እኔ የሚመስለኝ ያወቃችሁት እንደው ብዙ ሊቁ ናችሁ ሳይሆን
ያወቃችሁት በጣም ብዙ ስትጨናነቁ ሎድ እንደበዛበት ቴሌቪዥን እየሞቃችሁ እዚህ ላይ ይመስለኛል። በዚያ ባትማሩ እንኳን ሲነዳችሁ ታውቁታላችሁ። ራስህን ፈልጦ ሲጥልህ ቢያንስ በዚህ ይገባል፣ በዚህ እንደምታስብ ነው። እንደው በቃ የአእምሮ ባለሙያ መሆናችን ይቅርብን። እንደዚያ ከሆነ ልብ ማለት ማሰብ ነው። ልብ እውቀት፣ አእምሮ ማለት ነው። ልብ የሚለው ቃል ግዕዝ ነው። ልብ ማለት አእምሮ ማለት ነው፣ እውቀት ማለት ነው። ልባዌ ማለት ማስተዋል፣ ልብ ልባዌ፣ ለቦት ማለት ማስተዋል፣ እውቀት፣ አእምሮ ማለት ነው። ስለዚህ ልብ ማለት እውቀት ከሆነ ለምንድን ነው ይቺ ደም የምትረጨው ልብ የተባለች? ለምን ይመስላችኋል? ለምንድን ነው እንደዚህ የተባለበት ምክንያት ሰው ነፍስ አለው። ነፍስ ስራዋን የምትሰራው እዚህ ውስጥ ነው። እዚህ ላይ ነው የምትሰራው። ይሄ የነፍስ የስራ ፋብሪካዋ ነው። ይሄ ቦታዋ ነው፣ ስራ ቦታዋ ነው። ይሄ ሐሳቧን የምታዘጋጀው እዚህ ውስጥ ነው። ይሄን ተጠቅማ ነው። ነፍስ ደግሞ ሰውነት ውስጥ እንድትኖር ደም ያስፈልጋታል። ደም ከደረቀ ቀጥታ ደም ከተማዋ ስለሆነ ነፍስ ጥላው ትሄዳለች። ነፍስ ጥላው ስለምትሄድ የሰው ልጅ ከዛ በኋላ ማሰብ አይችልም ማለት ነው። ስለዚህ ነፍስ እንድትኖር ደም ያስፈልጋታል። ነፍስ እንድትኖር ነፍስ ያስፈልጋል። ነፍስ ደግሞ በደም ማኗሪነት እየኖረች ሐሳቧን እዚህ ውስጥ ታዘጋጃለች። ብዙ ደም ነው የሚለቀቀው። እንግዲህ ትልቁ የደም ጋን ወደ ጭንቅላት የሚሄደው ነው። ስለዚህ በዚያ መሰረት አይምሮዋን ደም ውስጥ ትኖርና ሐሳቧን እዚህ ላይ ታዘጋጃለች ነፍስ። እና በዚያ ምክንያት ይገርማችኋል፣ ከተማይቱ ከረጢቲቱ በነዋሪው ምክንያት ምን የሚል ስም አገኘች? ንገሩኝ እንጂ ልብ። ምክንያቱም ነዋሪዋ ነፍስ አስተዋይ ስለሆነች በነዋሪቱ በነፍስ ምክንያት ከረጢቲቱ ልብ። ለምሳሌ የአንድ ሀገር ንጉሥ ወይም የአንድ ከተማ ከንቲባ በመኪና ሲመጡ መኪናው ሲመጣ ምኑ መጡ ትላላችሁ? ንጉሱ መጡ ትላላችሁ? ንጉሱ ናቸው መኪና ነው ግን እየመጣ ያለ? ንገሩኝ እንጂ። ስለዚህ ንጉሱ ሲመጡት መኪናው ናቸው እንዴ? መኪናው መጡ መቼም አትሉ፣ ንጉሱ መጡ ነው። ለምንድን ነው ንጉሱ መጡ የተባለ? መኪናይቱ ውስጥ ባለው ሰውዬ ምክንያት ንጉስ ተብላ ተጠራች ማለት ነው። ማደሪያ ባዳሪ፣ አዳሪ በማደሪያ ይጠራል ይባላል በቤተክርስቲያን አስተምህሮ። ልብ የተባለችው እሷ ናት። ስለዚህ ህሊናሁ ለብእሲ መንፈሱ ይእቲ ይላል ቅዱስ አትናቴዎስ ሃይማኖተ አበው ላይ። የሰው እውቀቱ የሰው ልቡ ነፍሱ ናት ይላል። የሰው እውቀቱ የሰው ልቡ ነፍሱ ናት። ታዲያ ያመኑት አንድ ልብ ነበራቸው ማለት አንድ ሐሳብ ያስቡ ነበር ማለት ነው። አንድ ሐሳብ ያስቡ ነበረ። አንድ ልብ ነበራቸው እንጂ አንድ ከረጢት ነበራቸው አይሆንም። አንድ የሁሉ ጭንቅላትም ተጨፍልቆ በመዶሻ አንድ እንደዚህ የተደወለቦለ ቅል ሆኑ ማለት አይደለም። መቼስ ምን ማለት ነው? አንድ ሐሳብ ያስቡ ነበረ። ለምንድን ነው ስንል ምን ያሉ ሰዎች አንድ ሐሳብ ነበሩ ነው የሚለን? ያመኑ ሰዎች አንድ ሐሳብ ነበራቸው። ለምን? ስለሚያምኑ። የሚያምኑ ሰዎች ምንጊዜም ልባቸው ስንት ነው? በሞቴ ንገሩኝ እንጂ የሚያምኑ ሰዎች ልባቸው ስንት ነው? አንድ ነው። አይገርማችሁም? 8,000 ሰው ልነግራችሁ ነው። 8,000 ሰው አንድ ልብ ሊኖረው። ዛሬ ቤተ መቅደስ ውስጥ የገቡ 5 ቄሶች 5 ሳይሆን 500 ልብ ነው። ይቅርታ ያው እኔም ውስጥ ስላለው ችግር የለም፣ አብረን ነው የምንስተዳደር። እኔ ማለት ነኝ በቃ እኔ ብለው አባ በሉት ችግር የለም። ሌላውን ቄስ ተውና እኔን በሉ። እሱን ተውት። እኔ ብቻዬን ስንት ልብ ነው ያለኝ? ማት ልብ። ስትጸልዩ ይሁት እንግዲህ ማለት ስትጸልዩት። አሁን ራሱ ስንት ልብ ነው ያላችሁ? አሁን ራሱ በዚህ ሰዓት ሱቅ ይሄዳል፣ እቁብ ይሄዳል፣ እድር ይሄዳል፣ ሚስቱ ጋር ይሄዳል፣ እጮኛው ጋር ይሄዳል፣ ወደፊት የሚያገባት ሚስቱ ጋር ይሄዳል፣ ገበያ ይሄዳል፣ አሜሪካ ይሄዳል፣ ስኮላርሺፕ ጋር ይሄዳል። ያልሄደ የለም እዚህ ውስጥ ራሱ ማለት ነው። ማአት ልብ በየሰከንዱ እንግዲህ ሰው በቀን ስንት ሺህ ሐሳብ ነው ያስባል የተባለው አልዘራብድም። ሐኪሞች ሲሉ የሰማቸው እኔ እንግዳ 20 ሺህ ይበሉ ምን ይበሉ እኔ አላውቅም። ዞሮ በጣም ብዙ ሺህ ሐሳብ ነው የሰው ልጅ ጭንቅላት በየቀኑ የሚያበል። ያመኑ ሰዎች ግን ስንት ልብ አላቸው? አቤት አንድ ልብ አላቸው። አንድ ልብ አላቸው። ሰዎቹ የመጡ ከየት ነው? ሀገራቸውን ብትቆጥሩት እመቤቴን ትስቃላችሁ። ሀገራቸውን ግማሹ ከሶሪያ፣ ግማሹ ከሮማ ከጣሊያን፣ ግማሹ ከግሪክ፣ ግማሹ ከመካከለኛው ምስራቅ፣ ግማሹ ከፍልስጤም፣
ከመላው ዓለም ተሰብስበው ከመላው ዓለም ነው። ይመጣል እንደመጣ ነው የሚቀር፣ ይመጣል እንደመጣ ነው የሚቀር፣ ይመጣል እንደመጣ ነው የሚቀር። ከኤዥያ ከአውሮፓ ተሰብስበው ከኤዥያ ከአውሮፓ ከሰሜን አፍሪካ ከምስራቅ አፍሪካ ከየትኛውም የዓለም ክፍል ተሰብስበው በሞቴ ቃሉን በሉት ስንት ልብ ነበራቸው? አቤት አንድ ልብ ነበራቸው። ከሰባቱ አህጉር ተሰብስበው አንድ ልብ ነበራቸው። ኧረ ያ ልብ የት ነው ያለው? ምንድን ነው ያ ልብ? ያመኑ ሰዎች አንድ ልብ። ይኸው ዛሬ ይሁት እውነቴን ነው። ስንት ሺህ ነበሩ የዛን ጊዜ? ይቅርታ በጣም ባልና ሚስት ቁጥራቸው ስንት ነው? ለየብቻ ቁጥራቸው ግድ የለም። ስንት ናቸው? አስካለ ማርያምና ገብረ ማርያም ስንት ናቸው? ሁለት። ስንት ልብ ነው ያላቸው? 1 ሚሊዮን። እውነቴን ነው የምነግራቸው። ሰዎቹ ግን ስንት ናቸው? አረ በሞቴ ንገረኝ። ክርስቲያኖች የዛን ጊዜ የነበሩ ስንት ናቸው? ስንት ልብ? ወለተ ማርያምና ገብረ ማርያም ደግሞ ስንት ልብ? 1 ሚሊዮን። አይጠቅመውም፣ ስላለካ ነው እንጂ። ለምንድን ነው? ይሄን በደንብ እንድታስተውሉ ትፈልጋል የእግዚአብሔር ቤተሰቦች። እንግዲህ የዛ ጊዜ እንዳልኳችሁ ከአውሮፓ ከአሜሪካ ከምናምን ነው። ኢትዮጵያ ስንት ሀገር ናት? አቤት አንድ ሀገር ነን። ስንት ልብ ነው ግን ያለን? ምን ይሌለናል? ሞልቶናል። ጎንደሬ ልብ አለን፣ ጎጃሜ ልብ አለን፣ ወሎዬ ልብ አለን፣ ሸዋዬ ልብ አለን፣ አዲስ አበባዬ ልብ አለን። የሌለ ልብ አለ እንዴ? መቀሌዬ ልብ አለን፣ ጅማዬ ልብ አለን፣ ሶማሌዬ ልብ አለን። እዚህ ራሱ ብታመጧት ቀበሌ 7ዬ ልብ አለን፣ ቀበሌ 14 አለን፣ ቀበሌ 11 አለን፣ አባይ ማዶ አለን፣ ሰባት አሚት አለን። ስለማላውቀው ነው ሰፈሩ። የሌለ ልብ አለ እንዴ? አሁን ቀላል መስሏቸዋል። በእውነት እግዚአብሔር በሚያውቀው በዚህ ዘመን ያጣ ነው ይሄንን ነው። አንድ ልብ መቼ ነው የምንኖረው? ይሄ ከፍተኛ ክህደት ነው። እስቲ ክህደት በሉ። አምኖ አንድ ልብ አለመሆን፣ በየጎጡ ማሰብ፣ በየሀገሩ ማሰብ፣ በየግል ማሰብ ከፍተኛ የሆነ ሃይማኖትን ከመካድ የሚከፋ በሽታ ነው። ቅዱስ ዮሐንስ አፈወርቅ የሚለው ልንገራችሁ። እንዲህ ነው የሚለው፣ እየሰማችሁ ነው? የሆኑ ሰዎች አንድ ንጉሥ ነግሶ ለዚህ ሰውዬ ግብር አንገብርም አሉ። ገብሩ አንገብርም አሉ። ይሄ ሰውዬ ንጉሱን አክብረውታል? አላከበሩትም? መልሱ እንጂ። አቤት አላከበሩትም። በጣም ጥሩ። እና እነዚህን ሰዎች ይቀጣቸዋል? አይቀጣቸውም? አቤት ጥሩ። ንጉሥ ግብር ገብሩ ብሏቸዋል። ማን? እገሌ። ማን? ንጉሥ እገሌ። የማን አባቱን ብሎ አልከፍልም፣ ዋጋውን ያገኛል። ጥሩ። ሌላኛው ሰውዬ ደግሞ መጣ። ንጉሥ ሺህ ዓመት ይንገሱ፣ እርስዎን ንጉሥ ያደረገልን አምላክ ይመስገን፣ እድሜውን ያርዝምልዎት አለ። ዙፋናቸውን ደግሞ ብድግ አደረገና በመጥረቢያ ቆርጦ 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 ፈልጦ 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 1000 ፍልጥ አደረገው። ይሄ ሰውዬስ ንጉሱን ያከብረዋል? አያከብረውም? ንገሩኝ እንጂ። ያከብረዋል? አያከብረውም? ይቀጣል? አይቀጣም? ይቀጣል። ቅዱስ ዮሐንስ አፈወርቅ ምን እንደሚል ታውቃላችሁ? ለንጉሱ አንገብርም ንጉሱንም አናውቅም የሚሉት ሃይማኖት የሌላቸው ሰዎች ናቸው ይላል። ንጉሱን አንተን ያንተን ንግስና ተቀብለናል ብሎ ዙፋኑን የሚፈልጠው ደግሞ ክርስቲያን ሆኖ ቤተ ክርስቲያንን የሚከፋፍል ሰው ነው ይላል። ይሄ ሰው ከከሃዲ ሰው እኩል ነው። ቤተ ክርስቲያንን የሚከፋፍል ሰው፣ ለየብቻው የሚያስብ በየመንደሩ የሚያስብ ሰው ይሄ ሰውዬ የክርስቶስን ዙፋን ከፋፍሏል። የክርስቶስን ዙፋን ደግሞ ቤተ ክርስቲያኑ ናት ማደሪያው ነው። ቤተ ክርስቲያን ማለት የእግዚአብሔር ቤት ማለት ነው። የእግዚአብሔር ቤት ነው። ቤቱን እየፈለጡ እየማገዱ አቶ ገሌ ጥሩ ጎረቤቴን አከብራለሁ ይባላል እንዴ? የሰውየውን ቤት ማገሩን እየመዘዙ እያቃጠሉ ግድግዳውን እያፈረሱ ወንድሜ ገሌ አይባልም። ያመኑትም ስንት ልብ ነበራቸው? አቤት እና በሞቴ
የተወደዳችሁ የእግዚአብሔር ቤተሰቦች አንድ ልብ እናስብ። አሁን የሚያስደንቃችሁ ነገር በአንድ ቤተ ክርስቲያንና በሌላ አጥቢያ መካከል አንድ ልብ መሆን የለም። ፉክክር ነው የሚኖረው። እኔ ስለ ባህር ዳር አይደለም የማወራው። በጣም ይቅርታ አድርጉልኝ። እግዚአብሔር በሚያውቀው የትም ከተማ ማሰብ ትችላላችሁ። በማርያም በቤተክርስቲያንና በሚካኤል ቤተክርስቲያን፣ በገብርኤል ቤተክርስቲያንና በጊዮርጊስ ቤተክርስቲያን ፈጽሞ የተለያየ ማለት ነው። ወይም በአቡነ ገብረ መንፈስ ቅዱስ እና በተክለ ሃይማኖት ብታዩት የተለያየ ፉክክር፣ ከሰንበት ትምህርት ቤት ከሰንበት ትምህርት ቤት ፉክክር፣ ጽዋ ማህበር ከጽዋ ማህበር ፉክክር፣ እኔ በልጥ። አንድ ልብ ፈጽሞ የለን። ስታመጡት ወደ እያጠባችሁ ወደ መቅደስ ብታመጡት፣ ወደ ቤተ ክህነታችን ብታመጡት፣ ወደ የራሳችን ብንወስደው፣ ወደ ቤት ብትወስዱት፣ ሰው በስጋ ወደሙ ተጋብቶ በተክሊል ተጋብቶ አንድ አካል ሆኖ ሚስት ከአባቷ ተለይታ ባል ከማን ተለይቶ ከእናቱ ተለይቶ አንድ አካል ከሆነ በጣም ብዙ ልብ። እንዲህ ያለ ነገር ማን ያመጣብን? ምን ስላላወቅን ነው? አንድ ልብ ይሆን ነው። አሁን ለምን ይሄን ርዕስ እንዳነሳሁት ታውቃላችሁ? ኢንተርኔት ውስጥ ብትገቡ ሁሉም ሰው የቤተ ክርስቲያን ተቆርቋሪ ነው። ሁሉም ሰው። መፍትሄው ግን የማን ነው? የየራሱ ነው። ያም እንዲህ ነው፣ ቤተክርስቲያን እንዲህ መደረግ አለበት፣ ያም ተነስቶ ሲኖዶስ እንዲህ ማድረግ አለበት፣ ያም ይመጣና ቤተ ክህነት እንዲህ ማድረግ አለበት፣ ሰባኪዎች እንዲህ ማድረግ አለባችሁ፣ እንትና እንዲህ ማድረግ አለባችሁ ይላል። አሁን ስለ ቤተ ክርስቲያን ችግር እንኳን ገብታችሁ ዩቲዩብ ላይ ወይም የሆነ ላይ ብታዩ 100 ሰው ከተናገረ 100 አይነት መፍትሄ ነው የሚመጣው። ያ በራሱ ችግር ነው እየተናገርኩት ያለ። ያ በራሱ ችግር ነው። ሰዎችም የሚፈልጉብን ዲያብሎስም የሚሰራው እንዲህ ያደረገ ነው። ለቤተ ክርስቲያን የተቆረቆር እየመሰለን 100 አይነት ሐሳብ በማሰብ ሳንሰበሰብ ስለመሰብሰባችን የተለያየ ሐሳብ እያወራን ተበትነን እንጨርሳለን። እውነቴን ነው የምነግራችሁ። የሶርያ ቤተ ክርስቲያን የበተናት ይሄ ነው። ግማሾቹ እንደ ኤፍሬም ያስባሉ፣ ግማሾቹ ደግሞ እንዳንዱ ያስባሉ። የአርመን ቤተ ክርስቲያን ሊበትናት አሁን አደጋ ላይ ናት። ዛሬ ራሱ አሁን በዚህ ወቅት እንኳን ያ ችግር የመጣው ከዚህ መከፋፈላቸው ነው። አንድ ልብ ግን የሚኖረን ከቤት ተጀምሮ ነው። እስቲ ይዩት፣ እስቲ ሰበካ ጉባኤውን ይዩት፣ እስቲ ህንፃ ኮሚቴውን ይዩት። የማንን የዚህን ደብር አላልኩም፣ የትም 100 ኮሚቴ ካለ 100 ሐሳብ፣ 10 ኮሚቴ ካለ 10 ሐሳብ፣ 3 ሰው ስብሰባ ላይ ከተቀመጠ 3 ሐሳብ፣ ሁሉም የራሱ ነው። እንዴ እንትና ግን ስርዓት ብትይዝ ነው። አይቻለሁ ተደጋጋሚ። ሁልጊዜ እኔ ሐሳብ ስሰጥ የምትቃወመው ነገር አቁ። ከዚያ ሰፈራቸው አንድ ከሆነ ሁላቸውም ቀበሌ 29 ከሆኑ ባህር ዳር ስለሌለ ማለት ነው አለ እንደ 29 ከሌለ 30 ላድርገው ብዬ ነው። ቀበሌ 29 ከሆነ አንደኛው ምን ይለዋል ማለት ነው። አዎ ቅድም አቶ እንትና እንደተናገሩት አንተ እረፍ። ምክንያቱም ሁላቸውም ቀበሌ 29 ናቸው። ጉዳዩ እግዚአብሔር የሚባል ነገር በስብሰባ መታሰብ ትቷል። ምንድነው የሚታሰበው ሲባል ጎጥ፣ ምንድነው የሚታሰበው ጉርብትና፣ ምንድነው የሚያሰበው የግል ክብር። ጉዳዩ ምንድነው? ጉራ። ጉዳዩ ምንድነው? ማስመሰል። ጉዳዩ ምንድነው? እገሌ ትልቅ ሰው ነው መባል መፈለግ። በፍጹም ለእግዚአብሔር ትዝ ይለናል። አሁን ስብሰባ ላይ እስቲ እግዚአብሔር ትዝ የሚለው እንደ በሞት ስብሰባ ላይ ሐሳብ ስትሰጡ እግዚአብሔር ትዝ ካላችሁ ብፁዓን ናቸው። እውነት ያመኑትም ስንት ልብ ነበራቸው? ንገረኝ እንጂ። ያ አንድ ልብ ምንድን ነው የሚለውን ልንገራችሁ። አሁን ጨርሻለሁ መፍትሄ። ያ አንድ ልብ ምን እንደሆነ ክርስቲያኖች ልነግራችሁ ነው። ክርስቲያኖች ቤተ ክርስቲያንን አንድ የሚያደርጓት አንደኛው እንደ ሰው ሲሆኑ ነው። እስኪ እንደ ሰው በሉ። ልቡን ኋላ ነግራችኋለሁ። እስኪ እንደ ሰው በሉ። ሁለተኛው እንደ ህንፃ ሲሆኑ ነው። እስኪ እንደ ህንፃ በሉ። እንደ ህንፃ ቅዱስ ጳውሎስ እንደ ሰው እንድንሆን አንደኛ ቆሮንቶስ ምዕራፍ 12 ላይ አለ። ልንገራችሁ። አይን በሉ፣ ጆሮ፣ አፍንጫ፣ አፍ፣ እጅ፣ እግር በሉ፣ ኩላሊት። ስንት ልብ ነው ያላችሁ? ንገሩኝ እንጂ። ስራቸውሳ ስንት አይነት ነው? አቤት። አይን ያያል በሉ፣ ጆሮ፣ እጅ፣
እግር፣ አፍ። የተለያየ ስራ ግን ስንት ልብ? ንገሩኝ እንጂ። የተለያየ ስራ ስንት ልብ? አንድ ልብ። የተለያየ ስራ ማለት ጸጋችን ስንት ነው? ንገሩኝ እንጂ። አንዳችን ቄስ እንሆናለን፣ አንዳችን ዲያቆን፣ አንዳችን ምዕመን እንሆናለን። የተለያየ መክሊት አለን። በተለያየ እንዳልኩት አሁን በሰንበት ትምህርት ቤት፣ በማህበረ ቅዱሳን፣ በጽዋ ማህበር፣ በዚህ በተለያየ እንደ መክሊታችን ገብተን ልናገለግላት እንችላለን። ቤተክርስቲያን በየድርሻችን መክሊታችን ይብዛ ግድ የለም። ልባችን ግን ስንት ይሁን ነው እኔ የምላችሁ። አሁን ለቤተ ክርስቲያን በመቆርቆር የማይታሰብ እቅድ፣ የማይመሰረት ማህበር፣ የማይደረጅ ጽዋ፣ ምን የለም። ሁሉም ተቆርቁሮ መግለጫ ይሰጣል። ምን ይላል? ግን አንድ ልብ ይኖረን። ሰማችሁ ወይ? ሁሉ ደግሞ ስርዓቱን ጠብቆ በየቦታው ይኖራል። እስኪ በየቦታው ንገሩ እንጂ። አይን ለምሳሌ የት ነው የሚኖረው? ሁልጊዜ ሁላችሁ የራሳችሁን አሳዩ። እዚህ በሉ እንጂ። ጥሩ። አይን ከእግር በታች ቢሆንስ? ጫማ ውስጥ ቢሆን በረገጥክ ቁጥር ስታለቅስ ትውላለህ ማለት ነው። ሁሉ የሚያምረው ቦታው ላይ ሲሆን ነው። እስኪ ቦታው ላይ ሲሆን ነው በሉ ንገሩኝ እንጂ። አዎ እግር እያጣበቀ ቢያጎርሰንስ? እንደዚህ ትቢያ ስትቅም ትውላለህ ማለት ነው። ሁሉም በቦታው ነው በሉ እንጂ። ምዕመኑ የምን ስራ ይስራል? ካህኑ የምን ስራ ይሰራል? እናንተም በዚህ ቦታችሁ አትበጥብጡ። ብድግ ብለን ጳጳስም ያምረናል፣ ፓትርያርክም ያምረናል። እማንነካካው ነገር የለም። እናማስለዋለን ገብተን ማለት ነው። ምን አለብህ ወንድሜ፣ አገር ጥሎ መሄድ ለውሸት ይበጃል ይላል ያገራችን ሰው። እያወራሁት አሜሪካ አውሮፓ ሆናችሁ አታውሩ አላልኩም እኔ። እሺ ያልኩት ምንድን ነው? ምዕመንነታችሁ ለወሬ የተመቻችሁ ነው። ምዕመንነታችሁ ለመሳደብ ተመቻችሁ። ምዕመን አይደል አንተ የራስህ እኔማ ኃጢአተኛ ነኝ ብለህ ታወራለህ ማለት ነው። እኔማ ኃጢአተኛ ነኝ አባቶች እንጂ እኔማ ኃጢአተኛ ነኝ። አንተ የኃጢአት ንግድ ፈቃድ አውጥተሃል። ለአንተ ማን ፈቅዶልህ ነው? አንተ ስትሆን ኃጢአተኛ ሆኖ የማውራት መብት ይፈቀድልሃል። ቄስን ሲሆን እንደሚፈልጋችሁ የማብጠልጠል መብት አላችሁ። ሁላችን የድርሻችን እንወጣ። ማናችንም ለማናችንም ተጠያቂ አይደለንም። እኔም ኃጢአተኛ ነኝ፣ እናንተም ኃጢአተኛ ናችሁ። ሁላችንም እግዚአብሔርን በድለናል፣ ቤተ ክርስቲያንን አሳዝነናል። እንዲህ እንድንሆን ሁላችንም ድርሻ አለን። ኃጢአትም ሰርተናል፣ ጎስቁለናል፣ ረክሰናል፣ በድለናል፣ ሰንፈናል፣ ደንቁረናል፣ አላዋቂዎች ሆነናል። እነማን? ሁላችን። እገሌ ለገሌ ነው እያልን ብንሆን አይሆንም። ጅብ ሲመጣ ጅቡ በአጋጣሚ እዚህ ላይ ከደረሰ እግር ብድግ ብሎ አልሮጥም። ለምን? ጆሮ ቀድመን መስማት ነበረብን፣ አይን ማየት ነበረብን ቀድመን። እኔ ከዚህ በኋላ አልንቀሳቀስም ብትል ይቀረጭምሃል። ባየሁ ሰዓት ሩጥ፣ ተጠያቂ ኋላ ይመረምራል። አሁን እኛ እውነቴን ነው ጎበዝ፣ ሰይጣን እንደ ጅብ ሊውጠን አጠገባችን ነው ያለው። ማንም ተጠያቂ ይሁን ማንም ተጠያቂ ይሁን፣ ብቻ ግን ከጅቡ እንሩጥ። አውሬ ሊበላን ነው፣ እሱም ሰይጣን ነው። ቤተክርስቲያንን ሊውጣት ነው። ተያይዘን መሮጥ ነው። ኋላ ተወቅሰዋለሁ ወንድም፣ እንግዲህ የለም ዝም ብለን አሁን እንሩጥ። አሁን ዝም ብለን እንደጋገፍ። አንተ ነብር እየመጣ ጅብ እየመጣ እገሌ በቀደም የተሳደብከውን ነገር ረፍ አይባልም። መጀመሪያ ሩጥ፣ አምልጥ። መጀመሪያ ዲያብሎስ ይተወን። መጀመሪያ ከክርስቶስ ጋር እንገናኝ። እኔ የምነግራችሁ እሱን ነው። በሆኑ እንደ ሰው ሕዋሳት ተባብረው ሰውየውን እንደሚያኖሩት በአንድ ልብ ግን ያስባሉ። እሱን ልብ ገና አልተናገርኩትም። የመጀመሪያው ሁለተኛው እንደ ህንፃ ነው። እስኪ እንደ ህንፃ በሉ። ኤፌሶን ምዕራፍ 2 ቁጥር 21 ላይ ሁሉም እንደ ህንፃ በስርዓት ተጋጥሟል ይላል። እንደ ህንፃ እኛ ለቤተ ክርስቲያን መጀመሪያ እንደ ሰው እንሁን። ሁላችንም በመክሊታችን እናገልግል። በጆሮአችን አንዳችን አይን፣ አንዳችን ጆሮ፣ አንዳችን ጣፊያም ሆነ አገልግል። ብቻ ቤተ ክርስቲያን ውስጥ እኔ አስፈልጋለሁ ብላችሁ አስቡ። ኑ እዚህ ውስጥና አብረን እንጋጠም ነው የምላችሁ ያለ። ከዚያስ እንደ ህንፃ ይጋጠም ብሏል። ህንፃ ሲሰራ ልንገራችሁ፣ በጣም ምርጥ ድንጋይ ከየት ነው የሚመጣው? እስኪ ንገሩኝ። እስኪ ከሩቅ አገር ቤተክርስቲያን ድንጋይ ጭነው የሰሩ ባለ እግዚአብሔር ለምሳሌ ሲያሰራ ያውቃለሁ። ከአክሱም ማስመጥቷል እንዴ? መላከ ሰላም አሉ። ከየት ነው ያመጣችሁ ድንጋይ? እኒኛው ከአክሱም ድንጋይ አምጥተዋል።
ሲሰራ ስለማስታው ባለ እግዚአብሔር እየተሰራ ሳለ ጉባኤ መጥቼ ስለማውቅ ነው። ከአክሱምም ድንጋይ ምርጥ ድንጋይ አስመጥተዋል። ከየትም መጥቷል። እነዚያን ምርጥ ድንጋዮች እያመጣን ቁጭ፣ እችን ድንጋይ እዚች አካባቢ ቁጭ፣ ያችኛዋን ደግሞ ጥሩ ድንጋይ ነሽ እዚያ ቁጭ፣ ከዛ ደግሞ እዚያ ቁጭ ብናደርጋት የፈለገ ምርጥ ድንጋይ ቢሆን ካልተጋጠመ ቤት ይሆናል አይሆንም? እስኪ ንገሩኝ እንጂ ካልተጋጠመ ቤት አይሆንም። ድንጋዩ ምርጥ ድንጋይ ይሁን፣ ከየትም ይምጣ፣ ብቻ ግን ድንጋዩ ምርጥ ይሁን። እስኪ ከየትም ይምጣ በሉ፣ ብቻ ድንጋዩ ምን ይሁን? ምርጥ ይሁን። ይጠረባል፣ ይስተካከላል። እኛም ብዙ የሚጠረብ ነገር አለን፣ ብዙ ወልጋዳ ነገር አለን፣ ብዙ ያበጠ ነገር አለን። መጠረብ፣ መስተካከል፣ መቃናት ያስፈልጋል። የሚጣልም አለን። ያ በክህነትም በትምህርትም በጸሎትም በምህላም በቅዳሴም ተጠርቦ ለቆን ለየብቻችን ተቀምጠን ሁላችን ለየብቻችን እየደነፋን ቤተክርስቲያንን ልናቆማት አንችልም፣ እናፈርሳታለን እንጂ። አንድ ሆነን ከተጋጠምን ግን የትኛው ማህበረ ቅዱሳን ከሰንበት ትምህርት ቤት ከማህበረ ቅዱሳን ማህበራት ተሰብስበው ከቅዱስ ሲኖዶስ ከምዕመናን ጋር ህብረት ካለን የሰባኪያን ህብረት ለብቻው መነኮሳት ለብቻ የተለያየ ሐሳብ ማሰብ የተለያየ መክሊትን ይዞ መስራት ችግር የለውም። ተለያይቶ ግን መጓተት ግን አንዱን መጎተት ግን አንድ አያደርገንም። አንድ ልብ በሆን የምንችለው መተን ስንጋጠም ነው። እንደ ህንፃ መጋጠም ድንጋዩ ተጠርቦ ደግሞ በቦታው ነው። ትንሿ ድንጋይ በትልቁ ቦታ ድንጋይ ላይ አትቀመጥም። እንደ አቅማቸው ነው። መግጠሚያም ይሆናል፣ ከላይ መደምደሚያም ይሆናል። መሀል የሆነች ቀዳዳ ላይ ሄዳ መታ ግጥም ብላ ቤቱን የምታሳምር ድንጋይም አለች። እንደ አቅማችን ቤተክርስቲያን ቀዳዳ ላይ መግባት እንችላለን። እንደ አቅማችን ምንም እንሆን፣ ግን አንድ ልብ መሆን ያስፈልገናል። አንድ ልብ ምንድን ነው? አሁን እንዳልኳችሁ እንግዲህ ኮሚቴም ስትሆኑ የትኛውም ቦታ በጉባኤ ቤቶች፣ በቤተ ክርስቲያን፣ በሰበካ ጉባኤ፣ በየትም በሀገረ ስብከት ኮሚቴ የምንሆን ሰበካ ጉባኤ የምንሆን አንድ አይነት ሀሳብ ማሰብ የምንችለው እንዴት ነው? ለአንድ ዓላማ ተሰብስበን ሳንጣላ መውጣት የምንችለው እንዴት ነው? እንዴት ነው መሆን የምንችለው? በተለያየ አደረጃጀት ውስጥ ሆነን እንዴት ነው አንድ ሆነን ለቤተ ክርስቲያን ለ50 ለ100 ዓመት ማቀድ የምንችለው ስትሉኝ ያ ልብ ምን እንደሚባል ታውቃላችሁ? ወንጌል ይባል። እስቲ ወንጌል በሉ ንገሩኝ እንጂ። ባልና ሚስት እንዳይጓተቱ ሴትዮይቱ እንደምን ታስብ ንገሩኝ እንጂ። የታባቱ ባሌ እንደዚህ አድርጎኝ የሚለው የሚለቃት እንደምን ስታስብ ነው? እንደ ወንጌል ስታስብ። ባልየውም ከሚስቲቱ ጋር አንድ አይነት ሀሳብ የሚያስበው እንደ ወንጌል ሲያስብ። እንደ ወንጌል ካስባችሁ የ40 ዓመት ጭቅጭቅ ያለበት ትዳር ከሆነ ዛሬ ማታ አንድ መሆን ይችላል። ወንጌል ምንድን ነው የሚለው? ቆይ ባል ለሚስት ምንድን ነው የሚያደርገው? ሚስት ለባል ድርሻዋ ምንድን ነው? ወንጌል ምን ይላል? ቆይ ሚስት እንዲህ ታደርግለት፣ እኔ ጎሎኛል። ባልየውሳ ደግሞ እሷ እንዲህ ሳታደርግልኝ የሚለውን ይተውና ወንጌል ባል ለሚስቱ እንዲህ ያደርግ ይላል። በቃ ስለዚህ እኔን አደርጋለሁ። አንድ ልብ ይመጣል። ዲያቆን ለቄስ እንዲህ ይሁን። ዲያቆኑ እንደ ወንጌል የዲቁና ድርሻውን ያስባል። ቄሱ እንደ ወንጌል የክህነት ድርሻውን ያስባል። ጳጳሳት እንደ ወንጌል የድርሻቸውን ያስባሉ። ወንጌል ጳጳስ ምን ይሁን ይላል። ፍትሐ ነገሥት ጳጳስ ምን ይጠበቅበታል ይላል። መምህር ምን ይጠበቅበታል ይላል። መነኩሴ ምን ይጠበቅበታል? ክርስቲያን ምን ይጠበቅበታል? ኦርቶዶክሳዊ ስብሰባ ምንድን ነው? ለምንድን ነው የተሰበሰብነው? ሁላችንም እንደየግል እውቀታችን፣ እንደየአመጣጣችን፣ እንደ ስራ ልምዳችን፣ እንደየታሪካችን፣ ፍላጎታችን የሆኑ ሰዎች እንዳወሩን ወሬ እንደመሰለን እንደተጫነው ነገር ስለምናስብ አንድ ልብ መሆን አቅቶናል። 8000 ሰዎች ግን ከተለያየ ሀገር ተሰብስበው አንድ ልብ መሆን የቻሉት እንደ ወንጌል እያሰቡ ነው። ምን እንደሆነ ታውቃላችሁ? ወንጌል የእግዚአብሔር ልብ ይባላል። አንደኛ ቆሮንቶስ ምዕራፍ 2 ላይ ቅዱስ ጳውሎስ እኛ የክርስቶስ ልብ አለን ይላል። እስኪ በሉ እኛ የክርስቶስ ልብ አለን በሉ። ዮሐንስ አፈወርቄን ሲተረጉም እኛ የአርስቶትል፣ የሶቅራጥስ፣ የፓይታጎረስ፣ የፕላቶ ልብ የለንም ይላል። እኔ ለምሳሌ የፕላቶ ቢኖረኝ አንተ ደግሞ የሶቅራጥስ ካለ አንድ ላይ ማሰብ እንችላለን? አንችልም። የክርስቶስ ልብ ካለ ግን አንድ አይነት ሀሳብ ማሰብ ይቻላል። እኛ የክርስቶስ ልብ አለኝ። ጌታ ዮሐንስ ወንጌል ምዕራፍ 15 ላይ በፍቅር የኑሩ ልቤ በእናንተ ይኖር ዘንድ አለ።
ልቤ ያለው ወንጌልን ነው ይላሉ ትርጓሜው። ሰው ሐሳቡን በልቡ ያኖራል። ክርስቶስ ሐሳቡን በወንጌል አኖሮታል። ወንጌል የክርስቶስ ልብ ነው። እንደ ወንጌል ካሰብን 1 ሚሊዮን ብንሆን አንድ አይነት አሰብ ግድ የለም አልበዛንም። ልባችን ነው አንድ መሆን ያቃተው። ህንድ ቤተክርስቲያን ብትሄዱ ለ2.5 ሚሊዮን ኦርቶዶክስ ማት አይነት ማህበር ነው ያለው። የሴቶች ማህበር ክንፍ የሚባላል፣ የ12ኛ ክፍል ተማሪዎች ክንፍ፣ የኤሌመንተሪ ተማሪዎች ክንፍ፣ የዩኒቨርሲቲ ተማሪዎች ክንፍ፣ የአረጋውያን ክንፍ፣ የተመራቂዎች ክንፍ፣ ማት የካህናት ህብረት፣ የመነኮሳት ህብረት የሚባላላቸው። እያንዳንዳቸው ግን በቅዱስ ሲኖዶስ ፈቃድ የሚመሩ ለየራሳቸው ጳጳስ የተሾመላቸው። ሐሳባቸው ግን ስንት ልብ ነው? በሞት ንገሩኝ። አንድ ልብ ነው። አንድ ልብ እንድናስብ በየቀኑ ወንጌል አነቡ፣ ወንጌል ተማሩ። መጨረሻ ላይ ግን አንድ ምን ሆነው ሁላችንም መቁረብ ስንጀምር ነው። ቅዳሴ ስንቀድሰን መጨረሻ ላይ ቄሱ ስጋው ደሙን እየፈተተ ምን እንደሚል ታውቃላችሁ? አንድ ቃል ይላል፣ ሀበነ ንህበር በዘዚአከ መንፈስ ቅዱስ ወፈውሰነ በዝንቱ ጵርስፎራ ከመ ብከ ንሕየው ዘለኩሉ ዓለም። ምን ብሎ ይናገራል? አብ እና መንፈስ ቅዱስ፣ አብና ወልድ በመንፈስ ቅዱስ አዋሃጅነት ሕይወትነት አንድ አምላክ ሆናችሁ እንደምትኖሩት እኛንም በመንፈስ ቅዱስ አንድ እንድንሆን አድርገን በዚህ ስጋና ደምም የመለያየት በሽታችን ፈውስልን፣ አንድ እንድንሆን አድርገን ብሎ ነው ቄሱ ስጋው ደሙን የሚፈትተው። አያችሁ፣ አሃዱ ብሎ የጀመረው ቅዳሴ አንድ አድርገን ብሎ ይጨርሳል። ሲጀምርም አሃዱ ብሎ ነው የሚጀምረው። አብ ወልድ መንፈስ ቅዱስ፣ አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ ውእቱ መንፈስ ቅዱስ ማለት አብ ከወልድ ከመንፈስ ቅዱስ ጋር አንድ ነው። ወልድ ከአብ ከመንፈስ ቅዱስ ጋር አንድ ነው። መንፈስ ቅዱስ ከአብና ከወልድ ጋር አንድ ነው ማለት ነው። አንድ ላይ ጀምሮ በአንድነት ይጨርሳል። ስጋው እንዲሁም ቅዱስ ኤፍሬም ምን ይላል? ነፍስ ስትወጣ አንድ ሰውዬ የነበረው ከወር በኋላ ብትሄድ አይኑ ለብቻው ፈርጦ፣ ጆሮ ለብቻው ነው፣ አጥንቱ ለብቻው ነው ይለያይ። ህዋሳት የሚለያዩት ነፍስ ስትወጣ ነው። ክርስቲያኖች የሚለያዩት የክርስቲያኖች ነፍሳቸው መንፈስ ቅዱስ ከነሱ ሲለይ ነው ይላል። መንፈስ ቅዱስ ሲለይ ክርስቲያኖች እንደ ህዋሳት መለያየት ይጀምራሉ። መንፈስ ቅዱስ በክርስቲያኖች ላይ ሲያደር ደግሞ ነፍስ ብዙ ህዋሳትን አንድ ሰው አድርጋ እንደምታንቀሳቅሰው እንደ አንድ ቤተ ክርስቲያን ያስባሉ። ወነአምን በአሐዱ አምላክ ወነአምን በአሐዱ እግዚእ። በስንት አምላክ ታምናላችሁ? ኃጢአት በሚሰረይባት በስንት ጥምቀት ታምናላችሁ? ከሁሉ በላይ በሆነች በስንት ቤተክርስቲያን ታምናላችሁ? ስንት ሃይማኖት አላችሁ? ስንት መምህር አላችሁ? ክርስቶስ ነው። ስንት ነው? ስንት አባት አላችሁ? ስንት ሀገር አላችሁ? መንግስተ ሰማያት። ስንት እናት አላችሁ? አንዲት ናት። ስንት ልብስ አለን? በጥምቀት የለበስነው ክርስቶስ ይባላል። የተጠመቃችሁ ሁሉ ክርስቶስን ለብሳችኋል ስለምን እና የእግዚአብሔር ቤተሰቦች ባለንበት ሀገር ሁሉ ባለንበት ሜዳ ሁሉ አንድ ልብ እንዲኖረን አንደኛ መንፈስ ቅዱስ ይደርብን። መንፈስ ቅዱስ የሚያድርብን በቤተ ክርስቲያን ስንለይ ነው። አግናጤዎስ መንፈስ ቅዱስ የት ነው የምትለኝ ከሆነ ቤተ ክርስቲያን ይችውልህ ይላል። ቤተ ክርስቲያን ባለችበት መንፈስ ቅዱስ አለ። ከቤተ ክርስቲያን አንለይ። ሁለተኛ ለስጋው ደግሞ እንዘጋጅ። ሶስተኛ አንድ ሰው ሐሳብ ሲሰጣችሁ ከሰውየው አንጻርና ከራሳችሁ አንጻር ሳይሆን ከወንጌል አንጻር እዩት። ለጋራ ለተሰበሰብንበት ጉዳይ እንደ ግል ሐሳባችን ማቆም ትተን እንደ ወንጌል ሐሳብ እናስብ። መድኃኔዓለም አንድ ልብ ይስጠን። ወስብሐት ለእግዚአብሔር። ይቆየን።